ምንድነው የምትቀባጥረው? ከልብ ስማኝ። ይኸውልህ ሳላረግዝ አልቀርም። ምን? አንቺ ኮቴለሽም እንዳስደነገጥሽኝ እኮ። እንዴ ከማን ጋር ስለ እርግዝና የምታወሪ? አንቺ ልጅ ጭንቀትሽን በልክ አድርጊው እሺ። ኧረ ከዶክተሩ ጋር እያወራሁ ነበር። አይ ጥሩ። ጥላ ረስቼ ነበር የተመለስኩት። በይቻ ሄሎ፣ እየሰማህ ነበር እንዴ? እህትሽ መጣ ነው እንዴ? አዎ፣ ምንም ቤት ውስጥ ያለው ነገር እየጣመኝ አይደለም። ለማንኛውም አሁን ተገናኝተን ማውራት አለብን። ጥሩ እሺ፣ ስትወጪ ደውይልኝ። ምንድነው እንደዚህ አጣርፍሽ የጠራሽኝ? ሰሞኑን የእህቴ ነገር በጣም እያሳሰበኝ ነው። ለዚህ ነው እንደዛ ቸኩልሽ የፈለግሽኝ? አይደለም ምነግር ነገር አለ፣ ግን እሷም ነገር እያስጨነቀኝ ስለሆነ ነው። ምን ነው አዲስ ያየሽባት ነገር አለ? አላቅም፣ ግን የድሮ እህቴ ባህሪ አይደለም ያየውባት። እንደማትደባበቁ ነግረሽኛል። ስለዚህ ቀርበሽ አወራት። አሁን በጣም እቸኩላለሁ። ሰው ቀጠሬ ነው ፈልጋለሁ ስትኝ የመጣሁት። በጣም ነው የጨነቀኝ። ባለትዳር ቤት ውስጥ ያውም ሴት ቦርሳ ውስጥ እንዴት የእርግዝና መመርመሪያና ኮንዶም ይገኛል? በእርግጥ ኮንዶሙን ማግኘቴን አላወቀችም። አንቺ ልጅ ምንም የተረዳሽኝ አልመሰለኝም። ደንግጬ የመጣሁት እኮ የሆነ ነገር የገጠመሽ ስለመሰለኝ እንጂ ሰው ቀጠሬ ነበር የመጣሁት። ስለዚህ ጉዳይ እንድናወራ ከሆነ ሌላ ጊዜ ይደርሳል። አባቴ ጊዜው ባይሆንም የሆነ ነገር ሳይፈጠር አይቀርም። የኔ ፍቅር ያመመሽ ነገር አለ እንዴ? ሆስፒታል የጠራሁክም ለዛ ነው። የሚያጠራጥር ነገር አይቼ ለማረጋገጥ ፈልጌ ነው የመጣሁት። ምንድነው? አትጨንቂ፣ ንገሪኛ። የእርግዝና ስሜት ራሴ ላይ እያየሁ ነው እና ውጤቱን እየጠበቅኩ ነው። ይቅርታ የኔ እህት ውጤት ደርሷል። ወደ ውስጥ ገቢ። መጣሁ። እሺ የኔ ፍቅር። አይዞሽ ሙሽሪ